የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ማክሰኞ ጥር 26 ቀን 2018 ዓ.ም ያዝነላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ህወሓት ተመልሶ ይመጣል ብላችሁ የምታስቡ ቁርጣችሁን እወቁ፣ ተመልሶ አይመጣም ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በፓርላማ አባላቶች ያልተጠበቁ ጠንካራ ጥያቄዎች ተሰነዘሩባቸው። ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ ምላሽ ሰጡ። ገዶን ኤርትራ ልኬው ነበር፣ የሻዕቢያ ጦር ግፍ ፈጽሟል ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ በነበራቸው የፓርላማ ውሎ ተናግረዋል። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዓመት 9ኛ መደበኛ ስብሰባውን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተካሂዷል። ጠቅላይ ሚኒስትሩ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላቱ ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዋናነት 7ኛው ጠቅላላ ምርጫ፣ የባህር በር ሰላምና ጸጥታ፣ የተፈናቃዮች ሁኔታ፣ ህወሓት፣ የሀገራዊ ምክክር ኮሚሽን ዋና ዋና ነጥቦቹ ነበሩ። የፓርላማ አባሉ አበባው ደሳለኝ ለጠቅላይ ሚኒስትሩ ባነሱ ጥያቄ የሀገሪቱን የኢኮኖሚ ችግር የሚያባብሱ ጉዳዮች መካከል ዋነኛው በሀገሪቱ ያለው የሰላምና የጸጥታ ችግርን አለመቅረፍ ነው ብለዋል። ይህንን ለመቅረፍም የምክር ቤት አባላቱ ለ3 ዓመታት ውትወታ ሲያደርግ እንደነበር ቢመክርም ምንም አይነት ለውጥ አለመምጣቱ እንዲሁም መንግስት ከተለያዩ የታጠቁ አካላት ጋር ድርድር እያደረግኩ ነው ቢልም ተጨባጭ ለውጥ አምጥተዋል ወይ ሲሉ ጠይቀዋል። በተጨማሪ መንግስት አፈንግጠው ከሚመጡ ታጣቂዎች ጋር ከመደራደር ይልቅ በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው ሲሉ አክለዋል። የባህር በር፣ የልማት፣ ሀገራዊ ምክክርና ምርጫን በተመለከተ መንግስት ያለ ሰላም እንዴት ለማሳካት አሰበ የሚሉ ጥያቄዎችን ለጠቅላይ ሚኒስትሩ ሰንዝረዋል። ሌላኛው የፓርላማ አባል አብርሃም ባርታ በአሁኑ ወቅት የህዝብ መገናኛ ብዙሃን በዝምታ ውስጥ ሆነው የምርጫ ድባብ እንዳይኖርና ሂደቱ በተቀዛቀዘ ሁኔታ የቀጠለበት ሁኔታ ስላለ ይህ የሆነበት ምክንያት ማብራሪያ ቢሰጥ ሲሉ ጠይቀዋል። በመቀጠልም አብርሃም በርታ ተፎካካሪ ፓርቲዎች ሀሳባቸውን የሚገልጹበት እኩል ሜዳ በሌለበት ሁኔታ የምርጫ ውድድር እንዴት ጤነኛ ሊሆን ይችላል ሲሉ አክለዋል። ከዚህ ጋር በተያያዘ የምርጫው ታማኝነትና ተቀባይነት እንዲያጣ በቅድመ ምርጫ ወቅት በተለያየ ሁኔታ የህግ ሂደትን ባልተከተለ ሁኔታ የተቃዋሚ ፓርቲ አባላት የዘፈቀደ እስር፣ ማዋከብና ማንገላታት እየተፈጸመባቸው ይገኛል ሲሉ ጠቅላይ ሚኒስትሩን ጠይቀዋል። የኢዜማ አባላትን ጨምሮ የታሰሩበት ሁኔታ አለ። ይህ የመወዳደሪያ ሜዳና ምህዳሩን በከፍተኛ ሁኔታ ያጠባል ሲሉ አክለዋል። በመሆኑም መንግስት ቁርጠኛ ነኝ የሚልበትን ነጻና ፍትሐዊ ምርጫ ማድረግ ጥያቄ ውስጥ አይገባም ወይ በማለት የፓርላማ አባሉ አብርሃም ባርታ ጥያቄያቸውን ሰንዝረዋል። የፓርላማ አባሉ አቶ ኢሳቅ ቦሩ ነዳጅ ላይ በየወሩ የዋጋ ጭማሪ የሚደረግበት ዋነኛ ምክንያት ምንድነው? እንዲሁም አሁን ድረስ ያልተቀረፈው የነዳጅ ስርጭት ችግሮች፣ በየጊዜው የሚታዩ ረጅም የነዳጅ ፍለጋ ሰልፎችና የአቅርቦት መቆራረጥ መሰረታዊ ምክንያት ምንድነው በማለት ሲጠይቁ ተስተውለዋል። ምርጫ ሲደርስ በተለይ በታችኛው አመራር የዲሞክራሲ ምህዳሩን የማጥበብ፣ እጩዎችን፣ ታዛቢዎችን፣ ደጋፊዎችን የማዋከብ፣ የማሰር፣ የሚዲያ ነጻነትን የመጋፋት አዝማሚያዎች ይታያሉ ያሉት ደግሞ ዶክተር መብራቱ አለሙ ናቸው። በተለይ ተፎካካሪ ፓርቲዎች ባሸነፉባቸው አካባቢዎች ላይ በፓርቲ አመራሮች በመራጩ ህዝብ ላይ የሚደርሰው ሰብአዊ መብት ጥሰት መራጩ ህዝብ ዳግም ተፎካካሪ ፓርቲ እጩዎችን እንዳይመርጥ የስነ ልቦና ጫና እየፈጠረ ይገኛል ሲሉ አክለዋል። እነዚህ ችግሮች እልባት እንዲሰጣቸውም ጭምር በተደጋጋሚ ለብሔራዊ ምርጫ ቦርድ አቤቱታ ብለናል። ምርጫ ቦርዱም ከፖለቲካ ፓርቲዎች ጋር ምክክር፣ ከገዢው ፓርቲ ከፍተኛ አመራር እየመደበ የሶስትዮሽ ኮሚቴ እያዋቀረ ችግሮችን በውይይት ለመፍታት ጥረቶች ተደርገዋል። አሁንም ግን በዘላቂነት አልተፈቱም። በመጪው 7ኛው ሀገራዊ ምርጫ ከላይ የጠቀስኳቸው ችግሮች እንዳይደገሙና ምርጫው ሰላማዊ፣ ፍትሐዊና ታማኝ እንዲሁም ዴሞክራሲያዊ ሆኖ እንዲጠናቀቅ የመንግስት ቁርጠኝነት ምን ይመስላል? ምን ዝግጅት እየተደረገ ይገኛል? ሲሉ ጠንካራ ጥያቄያቸውን ለጠቅላይ ሚኒስትሩ ሰንዝረዋል። ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ ምላሽ ሰጡ። ጠቅላይ ሚኒስትር አብይ አህመድ ዛሬ ከፓርላማ አባላት ለቀረቡላቸው ጥያቄ ማብራሪያ በሰጡበት ወቅት በህዳሴ ላይ አንድም ብር እርዳታ፣ አንድም ብር ብድር ኢትዮጵያ አልወሰደችም ሲሉ ምላሽ ሰጥተዋል። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥ ከሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከናወነ ፕሮጀክት ነው ሲሉም ተናግረዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ አሜሪካ
ህዳሴ ግድቡን በገንዘብ ረድታለች፣ እኛ ደግፈን ነው የተሰራው በማለት ከ3 ጊዜ በላይ መናገራቸው ይታወሳል። ፕሬዝዳንቱ በቅርቡ በዋይት ሃውስ በሰጡት ጋዜጣዊ መግለጫ ዩናይትድ ስቴትስ የህዳሴ ግድብን በገንዘብ በማገዟ ኃላፊነት ትወስዳለች ሲሉ ተደምጠው ነበር። ለግድቡ ማን እንደከፈለ ታውቃላችሁ? ዩናይትድ ስቴትስ ሲሉ በራሳቸው ጥያቄና ምላሽ ሆነው የተስተዋሉት ትራምፕ ይቺ ሀገር በገንዘብ አግዛለች፣ አላውቅም፣ ምናልባት የሪፐብሊካን መሪ ሊሆን ይችላል፣ ግን ነው ብዬ አላስብም፣ የዲሞክራት ይመስለኛል ነበር ያሉት። አንዳንድ ሰዎች በኢትዮጵያና ኤርትራ መካከል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን አይደለም። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም። በትግራይ ውጊያ ሲጀምር የመጀመሪያው ዙር ውጊያ ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ ሆኖ ሽሬን ተከትሎ ገብቶ የግለሰቦችን ቤትና ፎቅ ማፍረስ ጀመረ። ያኔ ጸብ ተጀምሯል፣ አልተናገርንም እንጂ ሲሉ ተናግረዋል። አክለውም አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸቡ ተፋፉሟል። አድዋን ይዘን ስናልፍ አድዋ ፋብሪካዎችን ሲሰርቅና ሲፈታታ ጸቡ ተጋግሏል። አዲግራት ደረስን፣ የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ነገር ግን በዚያን ወቅት የኢትዮጵያ መንግስት በዚህም በዚያም የመዋጋት አቅም አልነበረውም። ይህ ሁሉ ሲደረግ በርካታ መልእክተኞች በወቅቱ ወደ ኤርትራ ልክ የነበር ከላኳቸው ሰዎች መሃል ገሚሶቹ ከኔ ጋር የሉም። ለምሳሌ አቶ ገዱን 2 ጊዜ ልኪያቸዋለሁ። የላኳቸው የትግራይን ህዝቤን አታጎሳቅሉ ብዬ ነው። አቶ ገዱ ህሊና አላቸው፣ ክር አላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩ እርሳቸውም እኛም ሻዕቢያም ያውቃል ሲሉ ተናግረዋል። ህወሓት ተመልሶ ይመጣል ብላችሁ የምታሰቡ ቁርጣችሁን ወቁ፣ ተመልሶ አይመጣም ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ጻድቅ ሰው በምድር የሚበቃውን ዕድሜ ቆይቶ ታሞ ሲሞት የህመሙ ጊዜ አጭርና ቤተሰቡን የማያሰቃይ ይሆናል ያሉት ኮሎኔል ደመቀ ዘውዱ ኃጢአተኛ ሰው ደግሞ በሞታቸው ሰዓት ቤተሰቡን አሰቃይቶ ተጠራምቶ ተሰቃይቶ ይሞታል ሲሉ ተደምጠዋል። ኮሎኔል ደመቀ ዘውዱ ሲቀጥል ህወሓት በወልቃይት ጠገዴና ህዝብ በአማራ በአጠቃላይ በኢትዮጵያ ህዝብ ላይ በሰራው ግፍ ኃጢአተኛ ስለሆነ የተወሰነ ጊዜ ይጠራሞት ይሰቃይ የምድርን ፍዳ ያይና የቤተሰቡን መከራ ያበዛ ይሆናል እንጂ ተመልሶ አይነሳም። የትግራይ ህዝብም ከዚህ ነቀርሳ ድርጅት ለመላቀቅ ትግል ላይ ነው ሲሉ ጠንካራ መልእክታቸውን አስተላልፈዋል። ተመልካቾቻችን ለዛሬ ዕለተ ማክሰኞ ጥር 26 ቀን 2018 ዓ.ም ያቀረብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። ህወሓት ተመልሶ ይመጣል ብላችሁ የምታስቡ ቁርጣችሁን ወቁ፣ ተመልሶ አይመጣም ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በፓርላማ አባላቶች ያልተጠበቁ ጠንካራ ጥያቄዎች ተሰነዘሩባቸው። ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ ምላሽ ሰጡ። ገዱን ኤርትራ ልኬው ነበር፣ የሻዕቢያ ጦር ግፍ ፈጽሟል ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ በነበራቸው የፓርላማ ውሎ ተናግረዋል።